ጃኒ ናፍቃኛለች በጣም። ዛሬ ለጃኒ ፋኖች ትልቅ የምስራች ዜና ይዤ መጥቻለሁ። ማታ አውርተን ነበር። ሃይ ከማን ጋር ነኝ ዛሬ? ካዶናይ ጋር። ምን አባቷ ታመጣለች? ሴት ነች እኮ። ዜና የምስራች እንኳን ደስ አለን። ዳናዊት መክበብና መቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ቀረበባቸው ክስ በፌደራል መጀመሪያ። እነዚህ ሰዎች ሙድ እያያዙብን ነው ጋይስ። አዶናይ እውነት በጣም ቀንደብ ያለው ልጅ ነው። አሁን አዶናይ ጥሩ ነገር እያደረገ። ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች መጥቼላችኋለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰብ መሆኑ፣ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉ ምትው ሰብስክራይብ አድርጉ። እንደ 2 ሰከንድ ስራ ነች። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ከመሄዳችን በፊት ይሄን ቪዲዮ በላይክ እንጀምሩ። ላይክ ስታደርጉት ለሌላ ሰው እንዲደርስ ስለሚያግዘኝ ላይክ አድርጋችሁ ጀምሩ። ወደ ዛሬ ቪዲዮችን ይጭ እኔ አሁን አዶናይ በልጦናል ሶሻል ሚዲያ ላይ ሃንድስ ዳውን ለወሬ ጊዜ የሌለው ልጅ ሆኖ ተገኝተዋል። ፈንዳ ትክታክ ላይ ያለ በሙሉ ተሰቅለሙት። በቃ ተቀይሯል ልጁ። ጊዜ የለውም ለወሬ። ልጁ ስራ ላይ ነው። አብረን እዚህ እንተከተካለን፣ እንሸቀላለን። ችግር የለውም። አይዞን ጂጂ፣ እንሸቀላለን። አይዞን እንሸቅላለን። ሰርጀሪ ቤታየው እንሸቅላለን። አይዞሽ ሊያ ሆዴ ከርሴ እንሸቅላለን። አይዞሽ እንሸቅላለን። አዶናይ ሌቭሉ አልፏል። አዶናይ የእሱን ጨርሶ የሌላ ሰው ህይወት እየቀየረ ነው። ፓስተር የማይሰራው፣ ቄስ የማይሰራው፣ ሼክ የማይሰራው ስራ አዶናይ ጀምሯል። ስለዚህ ዳን ስለዚህ የጂጂን ንዴት፣ የወርቅ የምትባለው ንዴት እረዳ። እኔ አንደርስታንድ አደርጋለሁ። እንዴት ኦሮሞ እንደዚህ የለም ከየት ታመጭ። የአማራ ልጆች አሁን አዶናይም በጣም ነው የሚወዱት። ጎንደር ሲሄድ የሰጡትን ክብር አይታቸዋል። እዮዳ ጉቶ አለቀሰ። ጎንደር ትግራይ ሁሌ በላ ጎንደር ያለ ሆድን ቆዝር። አንተ ቁጭ ብለን መበለጥን ማወቅ በጣም ያንተን ስታንዳርድ ያስከብረዋል። እንዳያችሁት ነው ዮኒ ማኛ በመጨረሻም የአዶናይ ደጋፊ ሆኗል። መጀመሪያ ላይ ያው እንደሱ የሚሰርቡ የሚቃወሙ ሰው አልነበረም። አሁን ደግሞ ደጋፊ ሆኑ። ሌሎችን ጭራሻው የሚበልጥ የለም እያለ እየተናገረለት ነው። አብዛኞቹ ጠላቶቹ የነበሩ አሁን ላይ ወዳጆቹ ነው የእሱ ደጋፊዎች እየሆኑ ነው። እውነቱን ልንገርሽ፣ እንግሊዝኛ ባለማውራትሽ ይንቅሻል። ትምህርት ባለመማርሽ ይንቅሻል። ከድሃ ቤተሰብ በመምጣትሽ ይንቅሻል። ያ ለዚያውም ትግሬ ሲጀመር ይንቃል። ለዛም ትግሬ ይንቅሻል። በማንነትሽ ይንቅሻል። ባለፈው ታሪክሽ ይንቅሻል። አሁን አንቺ የምታስፈልጊው ለሚገበረው ግብር ነው። አዶናይ ማለት የግብር ሰው ነው። ብዙ ወጣቶችን ሊገብር የመጣ ያ ቆንጆ ሰይጣን ነው። ቆንጆ ሰይጣን ነው። የመጀመሪያው ግብሩ ደግሞ አንቺና ጆን ዳንኤል ናችሁ። ጆን ዳንኤል ግን አምልጦታል። አያገኘው። ምክንያቱም ለምን መሰለሽ? ያ ጆን ዳንኤል በሚቀጣው ተቀጥቷል እግዚአብሔር። ከዛ በኋላ አስተምሮት ሌሎች ሊያርመው ወደ እስር ቤት አድርጎ አውጥቶታል። አንቺ ግን ግብር ነሽ። ለሚገበሩት ግብር ነሽ። ያ ከምትናገራቸው፣ ከምትሳያቸው አክት በሙሉ፣ ከምታወሪያቸው ነገሮች በሙሉ ልክ እንዳልሆንሽ ነው የሚያሳየው። ቤተሰብ ካለሽ እግርሽንና እጅሽን ሰብሰብ አድርጎ መጀመሪያ ጸበል ይሰዱሽ፣ መትረፍ የምትችይ ከሆነ። ካልሆነ መገበሪያ ነው የሚሆንሽ። ለግብር የተዘጋጀሽ ነሽ። ያን ነው አንቺ ለሚታይ። ምክንያቱም ክፋቱ በሙሉ ባንቺ ነው እየተሰራ ያለው። አንቺ መረማመጃ ነው የሆንሽው። አንቺ ችግር ካለብሽ ተጎድቻለሁ የምትይ ከሆነ ጎ ህግ ጋይች። ወንድ ነሽ አንቺ፣ ህግ ጋይች። አንቺ በቆፈርሽ ታውቂዋለሽ። ነገርሻል። ሁለታችሁ አብራችሁ ጉድጓድ ውስጥ እንዲያውም ልንገርሽ፣ እሱ አይገባም። አንቺ ነሽ የምትገቢት ከነ ብዙ ነገርሽ። አንቺ ነሽ የምትገቢት። ይሄ እንዳይሆን ብዬ ነው ከመጀመሪያም ጀምሮ ታይ ስልሽ ነበር። እሄዳለሁ ብለሻል። አንቺ ሂጂ። እሱ ስህተቱን አውቋል። ይቅርታ ጠይቋል። በይቅርታ ተታርቃችኋል። ከዚህ በኋላ ጆን ዳንኤልን እስር ቤት የሚያስገባ ነገር አለ አወጣለሁ የምትይ ከሆነ የመጀመሪያው እስር ቤት ገቢያችን ሎች ነው የምነግርሽ። እንዳያችሁት ነው እንደ ዮኒ ማኛ ወደ አዶናይ እስክመጣ ሰራው እስኪያሳምናት ድረስ እንጠብቃታለን በትዕግስት። አዶናይ ለምን ይሄን አረገ እንዳትሉ ተገዶ ነው ተናግረን። አዶናይ በላሉት አለ፣ አስገደዱት፣ ተናገር፣ አለቀ።
ሾልኮ ደግሞ ሐቁን ደግሞ በተዘዋዋሪ ዞልን በእኛ በኩል ደግሞ ይዞልህ ይመጣል። እኛ ደግሞ እንነግርሃለን። ስለዚህ ኢንሳ ከሚሰራው አፕ እንድትጠነቀቁ መረጃችሁን አሳልፋችሁ የባንካችሁን፣ የቴክስታችሁን፣ የቴሌፎናችሁን፣ ፎቶግራፋችሁን፣ ስልካችሁ ላይ ያለ መረጃ በሙሉ አሳልፈህ እንዳትሰጥ ከፈለክ አዶናይ ተገዶ እያደረገው ነው። እኛ ደግሞ መተን እውነቱን እየነገርንህ ነው። አደራ ይሄንን ዳውንሎድ እንዳታረግ። በውጭም ያለ በውስጥም ያለ ተጠንቀቅ የሚለውን መልእክት ማስተላለፍ ፈልጋል። ይሄ ወሳኝ መልእክት ነው። ዛሬ በአጭር ቪዲዮ እዚህ ቲክቶክ ላይ ተቀድቼ የለቀኩልህ እያንዳንድህን እንድትድን ነው። ላድንህ መረጃህን ከመሰረቅ ነገ ጠዋት እንዴት አወቁ የት እንዳለው፣ ፎቶግራፊ እንዴት አዩት፣ ቪዲዮ እንዴት አወቁ፣ ባንክ ያለኝ አካውንት እንዴት አወቁ፣ ከእንትና ጋር የተጻጻፍኩትን እንዴት አወቁ እንዳትል። አለቀ። እነሱ የሰሩትን አፕ ዳውንሎድ አድርገህ ነዋ። ጋይዝ ከ3 ቀን በፊት ታስታውሳላችሁ ትልቅ ተአምር ይዤ እየመጣው ነው ያልኳችሁ ቀን ያ ትልቅ ተአምር እንግዲህ ዛሬ ነው። ይህ ተአምር ምንድን ነው? ሚሊዮነር ላደርጋችሁ ነው ጋይስ። አዲስ አፕሊኬሽን እየተመረቀን ያለው ዛሬ። ይህ አፕሊኬሽን ደግሞ ሲድሮ ተብሎ ይጠራል። እንግዲህ በኢትዮጵያ ውስጥ ታይቶ የማይታወቅ አፕሊኬሽን ነው። እንግዲህ ልብ ብላችሁ ካስተዋላችሁ አብዛኞቹ የኢትዮጵያ አፕሊኬሽኖች ማለት ነው አዶኔና የተለያዩ ቲክቶከሮች ትላንትና ያመጡልን አንድ አፕ ነበር። እሱ ምንድነው ሲድሮ የሚባል ያው እንደ ቲክቶክ አይነት ፕላትፎርም ነው። እሱ ፕላትፎርም ላይ በጣም የተለያዩ ተቃውሞች እየተነሱ ነው። ከነዛ መሃል ደግሞ አንዱ ይሄ ነው፣ የመንግስት ነው፣ ሊቆጣጠሯችሁ ነው የሚል በጣም ብዙ ኔጌቲቭ ነገሮችን እየሰማን ነው። ያው አዶኔ ደግሞ እንዳያችሁት በጣም የምትጠቀሙበት ነው ብሏል። እና ደግሞ የዚህ ሰውዬ ማሰብ አለ። እስቲ እናንተ ምን ታስባላችሁ? ሀይ ከማን ጋር ነኝ ዛሬ? ከአዶናይ ጋር ነሽ? ከአዶናይ ጋር። አዶናይ አዲስ ዩቲዩብ ቪዲዮ ጠብቁ። ምርጥ ቪዲዮ ጠብቁ። መቼ ነው የሚመጣው? እሑድ። ዝግጁ ነህ አይደል? ብዙ ነገሮች አሉ። በጣም ዝግጁ ነኝ። ጎበዝ ነሽ። አይ በጣም ለአብዱኪያር ዘፈንኩለትና እስኪ ንገረኝ ምናምን አልኩት። ብዙ ይቀራል አለ። በጣም ብዙ አንቺማ ጎበዝ ነሽ። አንቺ ጎበዝ ነሽ። አብዱኪያር አሁን ከባለሙያ አንፃር ደግሞ ምን እንደምትባይ እንዳያችሁት ነው። አዶኔና መቅዲ ተጣልተው ነበር። ያው እሱን በጣም ተችታ ነበረ። እንደ ዮኒ ማኛም ሲሰርበው ነበር። አሁን አድናቂ ሆናል። መቅዲ ደግሞ በጣም ስተቸው ነበር። በተለይ ከጋሽ ሰለሞን መኪና ቻሌንጅ ጋር እንዴት እርሶን የሚያክል ሰው ይለመኑሎታል። በሱ ለዞም በተራ ቲክቶከር አይነት መልእክት አስተላልፋ ያው የሆነ ጊዜ ላይ በጣም መነጋገሪያ ሆና ነበር። አሁን ደግሞ እሷ ጠርታው አብረው እንዳይነ ጊዜ እያሳለፉ ነው። አይ ቲንክ ሸዋ ላይ ልታቀርቡ ይመስለኛል። ሁሉንም አብረን ያለን ግን ደግሞ እሷም አይ ቲንክ አድናቂ ሆና መታለች ብዬ አስባለሁ። ሰላም ጋይዝ፣ ዛሬ ለጃኒ ፋኖች ትልቅ የምስራች ዜና ይዤ መጥቻለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተባበሩኝ። ምክንያቱም ትናንትና ጃኒን አስመልክቶ የተናገርኩትን ነገር ቲክቶክ አጥፍቶብኛል። ምን እንደሆነ ባላቅም ወደ ዋናው ጉዳይ ስመጣ ጃኒ ጋር ማታ አውርተን ነበረ። ከአዶናይ ጋር ፒስ እየፈጠሩ እንደሆነ እሷን በቅርቡ እንደምትመለስ እንዲሁም አብረው ሆነው ደግሞ በቅርቡ እንደምናያቸው ነግራኛለች። እንኳን ደስ አላችሁ፣ ደስ ብሎኛል። የነ ጃኒ ጉዳይ እዚህ ደርሷል። ያው ጃኒ እየተመለሰች ነው። ትላንትም ቪዲዮ ፖስታ ነበረ እና ደግሞ የተለያዩ ቪዲዮዎች ጃኒና አዶናይ አብሮ እንደሆኑ እያሳዩ። እስቲ እነዛን ቪዲዮዎች አብረን አይተን እንምጣ። እነዚህ ሰዎች ሙድ እያያዙብን ነው ጋይዝ። እሱ ቅድም ኖ ዩር ወርዝ ብሎ ፖስት አደረገ። ዋጋሽን ወቂ ብሎ ፖስት አደረገ። እሷ ደግሞ ምን ብላ ትመልሳለች? ዋጋዋን የምታውቅ ሴት አንስቶፕ ብለሽ ብላ መለሰች። ሙድ እያዙብን ነው። ሙድ ተይዙብናል ጋይዝ። እንዳያችሁት ነው። ለጃኒ እና ለአዶናይ ፋኖች በጣም የሚያስደስት ይመስለኛል። በዛው ልክ አብሮ እንዳይሆኑ የሚፈልጉ ፋኖችም እንዳሉ ሳይረሳ በጣም አብዛኛው ደግሞ አብሮ ማየት ይፈልጋልና አይ ቲንክ በቅርቡ አብሮ ሆኖ እንደ በፊት የምናያቸው ይመስለኛል። እስቲ እናንተ ምን ተሰማችሁ? ሁለቱ መልሰው አብሮ በመሆናችሁ። ዳናዊት መክበብና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናዊት መክበብ እና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል
ተስፋ ከዜጎች በተሰበሰበ ገንዘብ ላይም ነው ተብሏል። ይህ ክስ በዳናዊት ዝናና ማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናውጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው ተብሏል። እንደ ከሳሾች ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናዊት ወይንም ወላንሳ መክበብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅት ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። የተደነገገው ማስታወቂያ አነጋጋሪ ወይንም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። እንደሰማችሁት ነው የዳናዊት ጉዳይ በጣም አሳሳቢ ይመስላል። እነ ሙሴ ሰለሞን የታሰሩበት ምክንያት ነው የተሳሳተ ማስታወቂያ በመስራታቸውና ህዝብ ገንዘብ በመበላቱ። እሷ ደግሞ ይህ ማስታወቂያ ሰርታ በጣም ብዙ ብር ሰው ተበልቷልና እሷ ላይ ቀጥተኛ ክስ ተመስርቶባታል። ይህ ነገር ደግሞ ያሳስራል ብዬ አስባለሁ። ምክንያቱም እስካሁን በሌሎች ቲክቶከሮች እና በሌሎች ታዋቂ ሰዎች ይህ ነገር ገጥሞ አይተናል እና ምን እንደሚፈጠር በጊዜ ሂደት አብረን ምን ይሆናል። አሁን የገባ ፖሊሶቹ በአትሌት ፈይሳ ለሊሳ ላይ እንዳይመሰክሩ ከፍተኛ ጫና እየተደረገባቸው መሆኑ ተሰማም። ባለፈው እሁድ ከቢሾፍቱ ከሰርግ ሲመለስ የመኪና አደጋ አድርሶ በሁለት ሰዎች ላይ ጉዳት ደርስባቸው ያደረገው አትሌት ፈይሳ ለሊሳ በትላንትናው ዕለት ያወጣውን መግለጫ አቀርበንላችሁ ነበረ። ግንባሩ ላይ የደረሰበትን ጉዳት ለማሳየት ሞክሯል። ምንጮቻችን እንደገለጹልን ከሆነ ፈይሳ አደጋው እንደደረሰ ወዲያውኑ ወደ አውሮፓ ወጥቷል። ከዛ በኋላ ግን ያለው እንቅስቃሴ ከበድ ያለ ሆኗል። የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ ለሊሳ በአደጋው በደረሰበት ወቅት ማንነቴን አታውቁም በሚል በመንግስት ጸጥታ ኃይሎች ላይ ማስፈራሪያ ማድረሱ የሚታወቀው ጠመንጃ ማውጣቱ የዓይን እማኞችም ተናግረዋል። ሆኖም እነዚህ የጠመንጃ የወጣባቸው ፖሊሶች ምስክር ሆነው እንዳይቀርቡ ወይም ደግሞ በአትሌቱ ላይ ምስክር እንዳይሆኑ ከፍተኛ ጫና እየደረሰባቸው መሆኑን የፖሊስ ምንጮች ገልጸዋል። ከመሰከርን ችግር ሊደርስብን ይችላል፣ ለህይወታችንም ለስራችንም እንሰጋለን በሚል ከመመስከር እያፈገፈጉ እንደሆነ የሰማነው። ይሄም እንግዲህ በአትሌቱ ጥያቄነት ላይ ምን ሊፈጥር ይችላል የሚለውን ነገር ተጠባቂ አድርጎታል። በአዲስ አበባ ፖሊስ ውስጥ አትሌቱ ይጠየቅ አይጠየቅ በሚል ከፍተኛ የሆነ ውዝግብ እንደተፈጠረም የውስጥ ምንጮች ገልጸዋል። ግን አትሌቱ በአሁን ሰዓት ላይ አውሮፓ እንደሚገኝ ነው ምንጮቻችን የገለጹልን። Hey, volta. Quem vai pra everyone's feeling pretty. Wait. በጃኒ ስም 5,000 በአዶናይ 5,000 ኦኬ በጆርዳንኛ የነባት አንተ ማስጨመር ነው ስራው። ያንተ ስራ ማስጨመር እንዴ ለኔስ በቃ ሻይ ምናምን የለ ይመጣላል።
ትንሽ ድምጽ እባክህ ድምጽ ካላቀፈ ማቆያ ይሄ ነው። እሺ እስቲ ታታ ኮምፕሊሽን ያደረጋችሁ ብዙ ተሳተፉ። እዚህ የላይቭ ስትሪም የገቢ ማሰባሰቢያ ላይ የበኩላችሁ ሞም በ0976 75 ጃኒ ስም ሰርፕራይዝ እጃችሁ ይታያል። ግን ምንድነው እጃችሁ ለእናንተ ነው። 8000 ብር አስገብታለች። ስላለን ሰው ስለምታደርጉት በጎነት በጣም ደስ እያለን ያለንን ሳንሰስት እንሰጣለን። በኢሞ መደወል የምትፈልጉ በ0976757575 በመደወል 10000 ብር ገብቷል። እንደገና ጋይስ በላይቭ ስትሪም ሳይናገር ከ50 ሺህ ብር ጀምሮ ስታስገቡ ደግሞ ድርጅታችሁን ምርትና አገልግሎታችሁን እዚህ ማስተዋወቅ የምትችሉ መሆኑን ለማሳሰብ እንወዳለን። በአዶኒስ ስም እንግዲህ ብዙ ነገሮች እየገቡ ይገኛሉ። 1.3 የዛሬ ሪከርድ ነው ተመዝግቧል። ይህንን የሚሰብር ካገኘ በልዩነት በወንድም ካሊድ ፋውንዴሽን መታሰቢያ ሽልማት የምናደርግ ይሆናል ማለት ነው። እስካሁን ሪከርዱ 1.3 ነው። በአዶኒ በናፒ ስም ፉክክሩ ቀጥሏል። ላይቭን ታፕታፕ ኮፕሊንግ ሼር እያደረጋችሁ በርካቶች እንዲሳተፉ ጥሪያችንን ለማድረስ እንወዳለን። መስጠት የምትችሉ ከ100 ብር ጀምሮ ቻሌንጁን በአዶናይ ስም 1.8 ሚሊዮን ብር ሰጣለሁ። ነገ መጣችሁ ቢሮ ስም ሰዓት ላይ በአዶናይ ስም በጣም ደስ ይላል። 1.8 ሚሊዮን ብር ወደ መታችሁ ውሰዱ ብሏል። ዋው ወንድም አለም እስኪዬ የድርጅት ስም ንገረን በእናትህ። እኔ ይኸው መናገር እምቢ ብሎኛል። 6 ሰዓት ላይ ነው እንደዚህ ያደረገው። አይገርምም? ድርጅት ስም ስለሆነ ያለሁት ነው። አጋጣሚ ኔትወርክ የሌለበት ችግር የለውም። የድርጅት ስም ምንድን ነው? በውስጥ ሆናችሁ ቴክስት አድርጉ። እሺ ነባት በቃ በውስጥ ቴክስት እስከ አጨብጭቡ ሁላችሁ። 8 ሚሊዮን ብር ሪከርድ 1.8 ሚሊዮን ማለት 1 ሚሊዮን እኛም 400 ሺህ እኛ ተረጋጋጂ። ቆይ አዶናይ ያው ታሪክ ሰርቷል። በጣም ብዙ ሚሊዮን ብሮችን አሰባስቧል ለወንድም ካሊድ ድርጅት እና በጣም ሊመሰገን የሚገባ ነው። አዶናይ በጣም ብዙ ጥሩ ነገር እየሰራ ስለሆነ በቃ እንደ ኖርማል ቆጥራ ነው የሆነ ማመስገን ራሱ ትተናልና ያው ሊመሰገን ይገባል ብዬ አስባለሁ። አሁን አዶናይ ጥሩ ነገር እያደረክ ነው። ሴቱን ዞር ዞር ብለ እያየ ነው። ጥሩ ነው። አሁን እች ልጅ የተማረች ቆንጂዬ፣ ስነ ስርዓት ያላት፣ ክብር ያላት፣ ለንግግሯ በቃ ምን ብዬ ልንገር፣ ስፒድ ራሱ የወደዳት ስፒድ ራሱ ተመልሼ ያገኘት አይደለችዋን እንዝርት የሆነች ቆንጂዬ ልጅ ላንተ ነው የምመኝልህ። ላንተ እንደዚች አይነት ሴት ነች የተማረች ጥሩ ሴት ነው እንጂ እዛ ሰፈር ምንም ወደ እንግሊዝኛ ያውቁ ወላ አልተማሩ እነዛ ሰዎች ካንተ ጋር የሚሄዱ አይደሉም። እንደዚች አይነት ስማርት የሆነች ሴት ነች ካንተ ጋር የምትሄደው። አዱዬ እንደው ከዚች ጋር ብትሆን ማርያም እንዴት ደስ እንደሚለኝ። በቃ ካንተ ጋር የምትሄድ ሴት ነች። ስማርት ነች ልጅቷ፣ በጣም ቆንጆ ነች እና መልካሙን ነው የምመኝልህ አዱዬ። ከዛ መንደር ብትወጣ ደስ ይለኛል እውነት። እኔ ጃኒ ኤልሻሬ ቪዲዮ አዶናይ ቪዲዮ እንትን በኤልሻሬ አካውንት ተለቋል። በቃ እንደዛ ነበር የነበር ነው ጃል ቸከል ማለት ነው። ከዛም በኋላ ላይ ኢቭን የኔ ስልክ ጃኒ ጋር ነበረ። ስልኬን ጃኒ ይዛው ከዛም በኋላ ላይ የኔ ዊል ፔፐር 444 ነው። ከዛ በፊት ከአዶናይ በፊት ነበር እኔ 44ን እንትምለው ጃኒም ታውቃለች ይሄንን። ከዛን አዶናይ ስልኬ እንደማይዞት 44 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ። ከዛን ስንወጣ ሰጠን ማለት ነው። ከወጣን በኋላ ጃልተከል ተጨርሶ ወጣን። ከዛን የት ሄድን? ሚኒሊክ ሆቴል ሄድን። ሚኒሊክ ሆቴል የሚባል ማለት ነው። ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃልተከል አይደለም እዚህ ጋር። ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻሬ ብቻ አይደለም የነበርነው። ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን ዳጊ አለ። ዳጊ የቬሮኒካ ካሜራማን ነው፣ የሌኒዝ የቬሮኒካ እሱ ነበር። እና የሆነ ደግሞ ጊፍተር ነበረ፣ ደዋን የሚባል ጊፍተር ነበረ።
ከሱ ጋር ደግሞ የሆነች ሴት ነበረች። ከዛም በኋላ ደግሞ የሆነም ወንድ ነበረ። እኛ ብቻ ደበረም የነበር ነው ማለት ነው። ገባ? ከዛም በኋላ ላይ እዛ እንትን ካልን በኋላ በቃ የተሳሳቅን የተጫወት ወንዱ ጃኒ ነበር የተሳሳቅን የተጫወተ ምናምን እያለ እዛ እና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ ነይዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ የመጣው ማለት ነው። ከዛም በኋላ ላይ ኤልሻሬ በቃ እንሂድኛ ምናምን አለች። ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት ያለ ጆሲ መጥቷል። ጆሲ ማለት ነው። ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጪ አግኝቼው ከጆሲ ጋር እያወራን ነበር። ጆሲቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ። በነገራችን ላይ ጆሲ እሺ፣ በነገራችን ላይ ኦኬ። ከዛን ጆሲ ሞዴሉ ምናምን አይደል? በነገራችን ላይ የሚዘፍነው ጆሲ ጌመሩ እሱ ማለት ነው። ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው። ከዛን እኔ ውጪ ነበርኩኝ፣ ኤልሻሬ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነች ነው ምናምን ብያት፣ ቆይ ኤልሻሬ ልጥራት፣ ኤልሻሬ ጋር ሁኚና አንቺ እኔ አዶናይን እጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩ ውጪ። ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ነው ከጆሲ ጋር። ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ይሄ ማን ነው ዳጊ የሚባል ልጅ አለ። ውጪ ነበርኩኝ እኔ ማለት ነው። ከዛን ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻሬ እንዴት ይደውልባታል ብላ ኤልሻሬ ተናዳ እኔ በኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻሬ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻሬ እንትን መጣለን፣ መኪና መጣለን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም፣ ቴክስት ላከልኝ። ውሉል ኖ አለኝ ስክሪንሻቱ ካስፈለገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ? ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ፣ አላየሁትም ስልኩን። እንግዲህ ስለ ውላ አውራ ነው ያለው እሱ። ስለዛ ከዛም በኋላ ማስረጃ አለሽ አይደል? እኛ ሄድን፣ ይፈለግ ይወጣል። ኦኬ ጎ ሄድ። እኛ የራሳችን ሩም ሄድን በቃ። ከዛን ተኛን። በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን። ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም። እኛ ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም። ፐርሰናል ስለሌላ አይመለከትም። ግን እዛ ጋር ማማን እንደነበረ ሰው ራሱ ያውቀዋል። ምን አባቷ ታመጣለች? ሴት ነች እኮ ያለ ሰው ለጃኒ ለሴት ተቆርቆሮ ስትሉኝ ትንሽ እያስተዋለን። ለማንም ተቆርቆሮ አይደለም። የጃኒን ቤተሰቦች፣ የጃኒን ጊፍተሮች፣ የጃኒን ቪወሮች እንዳለ እራሱ ጋር ለመያዝ ቢዝነስ ሊሰራባቸው ነው እንጂ ዮኒ ማኛ ማለት ሴትን የሚሳደብ ሴትን የሚረግጥ ሲቀጥል ዱባይ ባለፈው ለሮማን ነው አይደለ ሲጠበጥብ የተያዘው። ለሮማን ግን አይደለም ጋይስ። ዱባይ ያለች የማዳም ቅመም በወሬ አስምጦ እሷ ነች ሪከርድ ያደረገችው። ሲመታ አይደለም የሚባለው። የአንድ ብር ሲቹዌሽን ትዝ ይላል። የአንድ ብር ሲቹዌሽን ሲፈጠር በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማንን? የሚታወቅ ቲክቶከር በደንብ የሚታወቅ በዚህ ቪዲዮ ዩቱብ ተምብኔል ምናምን አድርጎኝ ሰርቷል።
እሱ እግዚአብሔር ማርያም በጣም ነው ያበሳጨኝ ማለት ማን ነው በጣም ብልግና ነው ባይዘው የሆነ ነገር ሲወራ ከዛ በኋላ ነው እኔ ራሱ ለሰው ማድረግ የተውኩት። የሆነ ነገር ስለኔ የሆነ ነገር ተወራ በዛ ሳታ ሆነ እኮ ምናምን ብሎ ተምኔል አድርጎ ምናምን ማጋጋል ሲቹዌሽኑ ልክ አይደል። ሜቢ በሱ ሳይድ ስላላወቀ ሲቹዌሽን ምናምን በጣም ኃይለኛ እንትን አልመሰለው። አብሶሉትሊ ናት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ ባይዘው ከሁሉም ነገር ነው ብሎክ ያደረኩት። አትሊስት አይጠይቀኝም ማሂ ምንድነው ሲቹዌሽኑ? አረ በሙድ ራሱ አቺ ምናምን ብለህ አትጠይቅም። ነገ እኮ ባንተም ይደርሳል። ከዛ ደግሞ የተወሰነ እኔ አሁን ቅድም እያወራ ነበረ ባይዙ መሬት ላይ ህይወት አለ መሬት ላይ ህይወት አለና ሶሻል ሚዲያ ላይ አይደለም ሁሉ ነገር በቃ ድግፍ ያለው ሁሉ ህይወታችንን የታው ነው ምናምን እና መሬት ላይ ያለንን ህይወት በሶሻል ሚዲያ የተወሰነ እንትን ማድረግ ከዛ ደግሞ ቪዲዮ ከሰሩ በኋላ እንትን ብለው የሚልኩ ሰዎች አሉ። ይደብራል ብለው የሚልኩ ሰዎች አሉ ከፖስት ካረጉት በኋላ ምናምን እና ፖስት ካረከውማ ለምን ፖስት ካረጉት በኋላ ነው የምትለው? አዎ ለምን ትጠይቀኛለህ? መጀመሪያ እንትን ላደርግ ነው ምናምን ካሉኝ ኦኬ እሺ ይገባኛል። ይሄንን አጥፋው ይሄ ይቅር ምናምን ትላለህ። እኔ አሁን ቲጂ ፐርስፔክቲቭ ከኤንጌጅመንቱ በኋላ ልስራ ወይ ብላ ቴክስት አድርጋልኝ ሳላየው ከዛው ሬዲ ሰርታበት ነበር ሰርቻለሁ ምናምን አለች። በጣም ቢዩቲፉል የሆነ ቪዲዮ ስለነበረ ችግር የለውም ግን አትሊስት ጠይቃኛለች ከመስራቷ በፊት። ሰዎች ፖስት ካደረጉ ምናምን በኋላ እንትን ባደርግ ይደብርሃል እንዴ? ኦሬዲ ደብሩኛል። እንደዛም አስጠልታችሁ ያንንም እንትን አልሰጠኝም። ያንን ፕሪቪሌጅ ራሱ አልሰጠኝም። ከዛ ደግሞ ሃፒ በርዝዴይ ምናምን ዊክ ቢፎር ምናምን የተባባልን ሰዎች የሆነ ብቻ በጣም ነው ያፈርኩብህ። ባይዘ አይደረግም ለሌላ ሰው ለእኔ ችግር የለም። አሁን ልክ ቤይኩ እንደዚህ አረገ ምናምን የሚል ቪዲዮ ቢመጣ ያላረከውን ነገር ማለት ሪፖስት ባረገው አስበዋል ይደብረኛል። አይደረግም እንጂ ለምን ታደርገዋለህ? እውነትም ሆነ ውሸትም ሆነ ዋይሪው እንትን እንዴት ነው እንጃ። በአካል የምንተዋወቅ ሰዎች የሚደብረን ነገር እንተዋወቃለን። በቃ ምንም በቃ ወደዚህ የለውም። የሚደብረን ነገር ደግሞ አለ ሲነካብኝ የማይመቸኝ ነገር አለ ስትሉኝ የማይመቸኝ ነገር ምን አለ ሊሆን ይችላልና መርጣለሁ ግን ከኔ ጋር ከዛ በኋላ አሪፍ ሆነን መቀጠል እንችላለን ማለት አይደል። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ይቻላል። ቤተሰቡ እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።